ዳሃቱን ለቤት ክራይና ለምበላው አጥቼ ኢትስ አንፌር ላይፍ ኢዝ አንፌር እምባዬ መጣ። እልህ ያዘኝ። እልህ ታውቃለህ፣ እልህ ያዘኝ። ብዙ ሰው የሚያስፈራኝ ምንም ሳይመስለው ዳ ሆኖ እንደውም ወደ እንደ ጻድቅ ሁሉ የሚራመዱ ሰዎች አሉ። ኧረ ተው ማለት በየትኛውም ሃይማኖት ዝርዝር ብታዩ የጸደቁ ሰዎችና ጻድቆች በብዛት ተብሎ ሊስት ብታዩ በእስልምናውም በክርስትናውም 99% ሀብታሞች ናቸው። በጣም የምወደው ዜና ይሄንን ብዙም በድህነት ደረት አትንፋ። እንደውም መክሊት ምን አርገው መጣ ሲባል መክሊት ኒኮ አፍንጫ አለኝ፣ እግር አለኝ፣ እጅ አለኝ፣ ጤነኛ ነበርኩ፣ ነገር ግን መክሊት አልነበረኝም እንዳትሉ የተሰጠን ትልቁ ነገር እሱ ነው። ደሃ ስትሆን ማንም አይወድህም፣ ማንም ጓደኛ አያረግህም። ከእናትህና ከፈጣሪ ዘመድህም ቢሆን ማንም ቢሆን ሲኖርህ ነው የሚወድህ። ሰዎች ሰላምታ ሲሰጡህ እንኳን ላለውና ለሌለው እንኳን ልዩነት አለው። ድህነትን በጣም ነው መጣላው። አንዳንድ ጊዜ ምንም ያህል ጠንከራችሁ ብትሰሩ፣ ምንም ያህል ጥሩ ገንዘብ ብታገኙ፣ በወሩ መጨረሻ ግን የባንክ አካውንታችሁ ውስጥ የቀረውን ገንዘብ ለመመልከት ተሸማቃችሁ አታውቁም? ጥሩ ሁኔታ ላይ ያላችሁ ይመስላችኋል፣ ግን በወሩ መጨረሻ ሁሉም ነገር አልቆ ይባስ ወደ ብድር ስትሄዱ እንቆቅልሽ ይሆንባችኋል። አብዛኛው ሰው ያልተገነዘበው ሀቅ ይሄ ነው። ዋናው ጥያቄ ምን ያህል ገንዘብ ሰራችሁ የሚለው ሳይሆን ያንን ገንዘብ ወጪ የምታደርጉባቸው ልማዶች ምን ይመስላሉ የሚለው ነው። እንዴት ነው የምትቆጥቡትና እንዴት ነው ማኔጅ የምታደርጉት የሚለው ነው ዋናው ጨዋታ። በዛሬው ቪዲዮ በጣም ለየት ያለ ቆይታ ይኖረናል። ምክንያቱም ደሃው ናችሁ እንድትቀሩና በህይወታችሁ ምንም መሻሻል እንዳታሳዩ የሚያደርጓችሁን 5 ክፉ ልማዶችን እንመለከታለን። እስከ መጨረሻው በመከታተል ለአንዴና ለመጨረሻ ጊዜ ከድህነት አረንቋ ውስጥ ታስራችሁ እንድትቀሩ የሚያደርጉ መጥፎ ልማዶችን አንድ ባንድ እንድትመለከቱ ስል ጠይቃችኋለሁ። ላይክ እና ሰብስክራይብ በማድረግ ከኔ ጋር ስትቆዩ በልርሳህ የማይረሳ ምርጥ የትምህርት ጊዜ እንደሚኖራችሁ ቃል ገባላችኋለሁ። ደሃው ናችሁ እንድትቀሩ ከሚያደርጉ መጥፎ ልማዶች መካከል የመጀመሪያው ለራሳችሁ መጨረሻ ላይ መክፈል ነው። ይሄ ሐሳብ ምን ማለት ነው? ሪች ዳድ ፑር ዳድ በሚለው መጽሐፍ ላይ ሮበርት ኪዮሳኪ ገንዘብ አያያዝን በጣም አንጀት በሚያርስ መልኩ ገልጾታል። ደሃ ሰዎችና ሀብታም ሰዎች የሆነ ተመሳሳይ መጠን ያለው ገንዘብን ቢያገኙ ያንን ገንዘብ ግን የሚጠቀሙበት መንገድ ለየቅል ነው ይላል ሮበርት በመጽሐፍ። እሱም እንደዚህ ነው። ደሃዎቹ ሰዎች ደሞዛቸው ወይም የሆነ ገንዘብን ሲያገኙ ለራሳቸው መጨረሻ ላይ ነው የሚከፍሉት። ያም ማለት መጀመሪያ የሚያደርጉት ነገር የሚያምር ልብስ ለመግዛት፣ የሚያምር ሰዓት ለመግዛት፣ መዝናኛ ቦታዎች ላይ ለመሄድ፣ በአጠቃላይ ቅንጡ ነገሮችን ለማሟላት ሩጫ ያደርጋሉ። ከዛም ካወጡት ገንዘብ በኋላ የቀራቸውን ለመቆጠብ ያስባሉ። ሁለተኞቹ ደግሞ ሀብታም የሚሆኑ ሰዎች ናቸው። እነሱ የመጀመሪያውን ሰው ተሞክሮ ፍጹም ተቃራኒ ነው የሚተገብሩት። ቀድሞ ለራሳቸው ነው የሚከፍሉት። ያንን ነው እናንተም መለወጥን ካሰባችሁ መተግበር ያለባችሁ። ልክ እንደተከፈላችሁ ወይም የሆነ ጥሩ ገንዘብ ስታገኙ ቀድማችሁ 10% የሚያለውን ሴቭ አድርጉ ወይም ቆጥቡት። ከዛ ያንን በማድረጋችሁ ያ ገንዘብ በጣታችሁ መሃል ሾልኩ እየወደቀ እንዳይጠፋ ማረጋገጫ ታደርጋላችሁ ማለት ነው። የሆነ ገቢ ስታገኙ የሆነ ፐርሰንቱን መቆጠብና የተረፋችሁን ደግሞ እንደየአግባቡ አቋቅታችሁ መጠቀም የብልጥ ሰው ስራ ከመሆን ባሻገር ከድህነት የሚያወጣችሁ ተግባር ነው። ስለዚህ ድህነታችሁን ለማስወገድና ራሳችሁን ነፃ ለማውጣት ካሰባችሁ ቀድማችሁ ለራሳችሁ ክፈሉ፣ ለሌላ ነገር ከመክፈላችሁ በፊት ማለት ነው። ትንሽም ብትሆን ለራሳችሁ ማሰብ ራስ ወዳድነት አይደለም። ምክንያቱም መጨረሻ የሚያገኝ ሰው ትርፍራፊ ነው የሚወስደው። በዛሬው ምቾታችሁ ብቻ የነገ ማንነታችሁና ወደዚህ ዓለም የምታመጧቸው ልጆችም ደሃ እንዲሆኑ አትፍቀዱላቸው። ዛሬውኑ ይህንን ቴክኒክ መጠቀም ጀምሩ። ከዛም ገንዘባችሁ ለእናንተ መስራት ሲጀምር ትመለከታላችሁ። ሁለተኛው መጥፎ ልማድ ደግሞ አንድ የገቢ ምንጭ ላይ ብቻ መጣበቅ ነው። ጥሩ ገንዘብ እንዲኖራችሁ ካሰባችሁ አቅማችሁ በፈቀደ መልኩ የተለያዩ ስራዎችን ለመስራት መሞከር አለባችሁ።
ሁሉንም እንቁላሎች በአንድ ቅርጫት ውስጥ አታስቀምጡ ይባላል። አብዛኞቻችን የምንሸወደው ነገር ስራ ቦታ ላይ በጣም ጠንክረን ደክመን ቤት ስንገባ ቀናችንን በሚገባ የተጠቀምንና ምንም ጊዜ ሳናባክን ስለጨረስነው ውጤታማ የሆንን የሚመስለን። ነገር ግን ያንን ግልጋሎት ያደረግነው ለሌሎች ሰዎች መሆኑን መርሳት የለብንም። እርግጥ ነው በወሩ መጨረሻ ለሰራነው ስራ ቀለባችን ይሰፈርልናል። ነገር ግን ያ የተከፈለን ክፍያ ለሰዋነው ጊዜና ጉልበት ተገቢ ነው ወይ የሚለውን መመርመር አለብን። ስራችሁን እርግፍ አድርጋችሁ አቁሙ እያልኳችሁ አይደለም። ይገባኛል፣ እዚህ እንደምናወራው ቀላል ላይሆን ይችላል። ግን አተኩራችሁ ከተመለከታችሁ ብዙ መጠቀም የሚችሏቸው ነገሮች አሉ። ሁሉም ሰው ተመሳሳይ ስራ የሚሰራ ከሆነ ተመሳሳይ ውጤት ነው የሚያገኘው። በእነዚህ ውጤቶች ደግሞ ሰዎች ደስተኛ እንዳልሆኑ ለመመልከት ያን ያህል አስቸጋሪ አይደለም። ህይወት አንፕሬዲክተብል ነች። ማንም ሰው ነገ የሚገጥመው መተንበይ አይችልም። ከስራ መባረር ሊመጣ ይችላል። ቢዝነስ ፌል ሊያደርግ ይችላል። ገበያ ሊቀዛቀዝ ይችላል። የሰራተኛ ቅነሳ ሊመጣ ይችላል። ሁሉም ገበያችሁ ምንጩ ከአንድ ቦታ ብቻ ከሆነ ወደ ድህነት ከሚወስደው ባቡር በትንሽ ሜትሮች ርቀት ብቻ ነው የቆማችሁት ማለት ነው። ያ ገንዘብ ከቀረ ምንም ባካፕ የላችሁም ማለት ነው። ሀብታም የሆኑ ሰዎች እዛ የደረሱት ሁሉንም እንቁላል በአንድ ቅርጫት ውስጥ ስለማያስቀምጡ ነው። በተናጠል ልትሰሯቸው የምትችሉት ቢዝነሶች አሉ። ስራ ቦታችሁ ተቀጥራችሁ ለጊዜው ብትሰሩ፣ ስልካችሁ ግን ከቢሮ ውጪ ዓለምን ማዳረስ ይችላል። አንድ ስራ ላይ ብቻ ሆናችሁ ገበያችሁን ማሳነስም የነገ ህልውናችሁንም ሪስክ ላይ መጣል የለባችሁ። አሁን ላይ አብዛኛው ቢዝነስ በስልክና በኢንተርኔት ነው የሚሰራው። ባላችሁበት ቦታ ሆናችሁ በምትሰሩበት ቦታ ሆናችሁ የተለያዩ ተጨማሪ ቢዝነሶችን ለማየት ሞክሩ። ስራዬ ያንን ለማድረግ ተጨማሪ ጊዜን አይሰጠኝም ካላችሁ ትንሽ ጊዜን የሚወስድ ሌላ ቋሚ ስራን በመቀየር ባላችሁ ተጨማሪ ሰዓት ለመንቀሳቀስ መሞከር የነገ ህይወታችሁን ያድናል። የሩጫ ውድድር ተጀምሮ ሯጮች ሩጫቸውን ጀምረው ብዙ ርቀት ከሄዱ በኋላ አንድ ወይም ሁለት ሯጮች ደግሞ መጀመሩን ሳያውቁ ቆመው እንደ መቅረታቸው የሚያሳዝን ነገር የለም። ዓለም ልክ እንደ ሩጫ ውድድር ነው። ህይወት እሽቅድድም ናት። ሌሎች ሩጫውን ከጀመሩ ቆይተዋል። እናንተም ሳይረፍድ ውድድሩን በመቀላቀል ለማሸነፍ መሮጥ ይጠበቅባችኋል። ገና ዝግጁ እስክትሆኑ የሚጠብቃችሁ ህይወት የለም። ቆንጆ ቀናቶች ወደ እናንተ አይመጡም። እናንተ ግን ወደ ቆንጆ ቀናቶች መጠጋት ትችላላችሁ። ስለዚህ የገንዘብ ነፃነታችሁን ካሰባችሁ አንድ ገንዘብ ምንጭ ላይ ብቻ ተጣብቃችሁ መኖርን አቁሙ። ሳይድ ሀስል፣ ትንንሽ ቢዝነሶችን ወይም ፓሲቭ የሚባሉ ገቢዎችን መፍጠር ጀምሩ። ራሳችሁን ተከላከሉ እና ገንዘባችሁ ለእናንተ እንዲሰራ አድርጉት። አስታውሱ፣ ብዙ የገቢ ምንጭ ማለት የገንዘብ ነፃነታችሁን አወጃችሁ ማለት ነው። ሶስተኛ ደግሞ ራስን ለማስተማር መቦዘን ነው። ሮበርት ኪዮሳኪ በተጨማሪም በመጽሐፉ ላይ ስለ ገንዘብ ሊኖረን ስለሚገባው አመለካከት እንደዚህ ብሎ ጨምሯል። ደሃ ሆነን እንድንቀር የሚያደርገን ድብቁ ምስጢር ስለ ገንዘብ ያለን እውቀት ደካማ ስለሆነ ነው ይላል። ገንዘብ ስለማግኘት ሳይሆን ካገኛችሁት በኋላ እንዴት ልትጠቀሙት ነው የሚለው ነው ቁልፉ ነገር። ለዛ ነው አብዛኛው ሰው በጭፍን ቢዝነስ ውስጥ እየገባ ባህር መሃል እንደተጣለ ሰው ከዛ አደጋ የሚያወጣውን ሰው ፍለጋ ጩኸት የሚጀምረው። ራስን ስለ ገንዘብ ማስተማር ዛሬ ላይ ወደ ድህነት እንዳትገቡና የገንዘብን ሳይኮሎጂ በደንብ ከመረዳት ባሻገር ነገ ብዙ ገንዘብ ስታገኙም በአግባቡ እንዴት መጠቀም እንዳለባችሁ ያስተምራችኋል። ይህንን ሁሉ ለማድረግ ታዲያ ትምህርት ቤት መግባት ወይም ትልልቅ ኮሌጅ ገብታችሁ በቢዝነስ መመረቅ አይጠበቅባችሁም። ባገኛችሁት አጋጣሚ በሙሉ ለመማርና ለመጠየቅ መሞከር በቂ ነው። አዳዲስና አስገራሚ የዩቲዩብ እና የቲክቶክ ቻናሎች ስለ ገንዘብና ገንዘብ ነክ ስለሆኑ ነገሮች በሚገባ ያስተምሯቸዋል። ለአብነት ያህል መሪ ፖድካስት፣ አላይፍ ፖድካስት፣ ዮናስ ሞህ ዩቲዩበርስ እና ሌሎች በጣም ብዙ እኔ ያልገለጽኳቸው ፕሮግራሞች በየጊዜው በመከታተል ልታተርፉባቸው ይገባል። ስለ ገንዘብ የሚሰጡ ትምህርቶችን ችላ ማለት ከዚህ በተጨማሪም ያላችሁ ማይንድሴት ጭምር ይገድበዋል። ምክንያቱም ስለ ገንዘብ በቂ እውቀት የሌለው ሰው
ሁሌም የተሰጠውን ብቻ ነው የሚቀበለው። ሁሌ ተቀጥሮ የመስራት ፍላጎት ውስጣችሁ ጸንቶ ይቀራል። አንድ ስራን ብቻ ይዛችሁ ለዓመታት ትቆያላችሁ እና ኢንቨስት የማድረግ ፍራቻ ውስጥ ትገባላችሁ። ነገር ግን ስለ ገንዘብ ስትማሩ አመለካከታችሁ ሽፍት ያደርጋል። የሚገጥማችሁ ቻሌንጅ ትምህርት ይሆናችኋል። ከሁሉ በላይ የሚከፋው ነገር ደግሞ የገንዘብ ዕውቀት ማነስ ካለባችሁ መጥፎ ምክርን ነው የምትለግሱት በቤተሰባችሁ። ልጆቻችሁን መጥፎ ልማድ እያስተማራችሁ ትቀጥላላችሁ እና ትውልዳችሁ በሙሉ በድህነት እንዲኖር ነው የምታደርጉት። ያንን ሳይክል ለመስበር ግን ካሰባችሁ ራሳችሁን በማስተማር ኃላፊነትን መውሰድ አለባችሁ። ስለዚህ የድህነትን ወጥመድ ለማምለጥ ከፈለጋችሁ ከዛሬ ጀምሮ ራሳችሁን ስለ ገንዘብ ማስተማር ላይ አተኩሩ። ስለ ገንዘብ የተጻፉ መጽሐፍትን አንብቡ። ሀብት ያላቸው ሰዎች የሚሄዱበትን መንገድ አጥኑ። ዕውቀት ፓወር ብቻ ሳይሆን ከገንዘብ አይን ደግሞ ነፃነት ጭምር ነው። አስታውሱ፣ ደሃ ሰው ለገንዘብ ይሰራል፣ ብልጥ ሰው ደግሞ ገንዘብ ለሱ እንዲሰራለት በማድረግ በፍጥነት ሀብታም ይሆናል። ዛሬውኑ ራሳችሁን ስለ ገንዘብ በማስተማር ጀምሩ። አራተኛና የመጨረሻው ደግሞ ቅንጡ የሆኑ ልማዶችን መልመድ ነው። ገና ገንዘብ ሳትይዙ መኪና እየተከራያችሁ ብዙ የመዝናኛ ጊዜዎችን ለማሳለፍ መሞከር ቂልነት ነው። እርግጥ ነው ሪላክስ የምታደርጉበት፣ መንፈሳችሁና አካላችሁን የምታፍታቱበት የመዝናኛና የደስታ ጊዜ ሊያስፈልጋችሁ ይችላል። ነገር ግን ያላችሁን ቅዳሜና እሁድ ከክለብ እየለዋወጣችሁ በጭፈራ ብቻ ለማሳለፍ ካሰባችሁ የቁልቁለት ኑሮን እየመረጣችሁ ነው የምትቀጥሉት። ምናልባት ሌሎች ያንን ሲያደርጉ ተመልክታችሁ ሊሆን ይችላል። ነገር ግን ያንን ያደረጉት ከብዙ ትርፋማ ሳምንታት በኋላ ነውና እንደ ሰው ሳይሆን እንደ ጓዳችሁ መኖርን ልመዱ። የምትመርጡት ሆቢ አእምሯችሁን ቢያፍታታ መልካም ነገር ነው። ነገር ግን የባንክ አካውንታችሁን ደግሞ እያራቆተ መሆን የለበትም። አሁን ላይ የግዴታ ቤታችሁን በሚያማምሩ ዕቃዎች ማዋብ፣ የውጭ ህይወታችሁም ብዙ ገንዘብ የምታባክኑበት መሆን የለበትም። ኤክስትራቫጋንስ የሚለውን ቃል በሚገባ ልትረዱ ይገባል። ይህም ማለት አላስፈላጊ ተጨማሪ ወጪ ማለት ነው። በዕለት ተዕለት ከምታደርጓቸው እንቅስቃሴዎች ስንቶቹ ናቸው አላስፈላጊ ተጨማሪ ወጪን የምታወጡባቸው? ራሳችሁ ቁጭ ብላችሁ ብትታዘቡ እኮ ገንዘብ እጥረት ኖሮባችሁ ሳይሆን ገቢያችሁ በማንኪያ ወጪያችሁ ደግሞ በአካፋ ሆኖባችሁ ነው የተቸገራችሁት። በአግባቡ ለአንድ ወር ወጪያችሁን በሚገባ ብትቆጣጠሩ ምን ያህል ለውጥ እንደሚታገኙበት ትመለከቱ ነበር። ይህ ማለት መዝናናት አያስፈልጋችሁም እያልኳችሁ አይደለም። ነገር ግን ብልጥ መሆን አለባችሁ። ህይወትን በመዝናናት ልታሳልፉ ይገባል። ነገር ግን ኪሳችሁን በሚጎዳ መልኩ መሆን የለበትም። ያላችሁ ሆቢ ገንዘባችሁን መቆጣጠር ከጀመረ ሆቢ መሆኑ ይቀርና ዕዳ ይሆንባችኋል። ስለዚህ የማይንገጫገጭ ህይወትን መኖር ካሰባችሁ ራሳችሁን ጠይቁ። ይሄ ነገር የሆነ ዋጋን እየጨመረልኝ ነው ወይስ የወደፊት ህይወቴን እያጨለመብኝ ነው ብላችሁ ጠይቁ። ወጪያችሁን ተቆጣጠሩ። እድገታችሁ ላይ አተኩሩ። እስከዛሬ ያባከናችሁት ገንዘብ፣ ጊዜና ጉልበት ይብቃችሁ። ወደ ራሳችሁ መለስ በሉ። ለእናንተ ያላችሁት አንድ እናንተ ብቻ ናችሁ። በዛሬው የቀልድና የፌዝ ጊዜያችሁ የነገ ጎጆአችሁን አታፍርሱ። የመዝናኛ ጊዜያችሁ የገንዘብ ነፃነታችሁን የሚጋፋና የሚጣላ አይሁንባችሁ። ዛሬ እንግዲህ ሰውን ሁሉ ድሃ አድርገው የሚያስቀሩ 4 መጥፎ ዋና ዋና ልማዶችን ተመልክተናል። አሁን ወደ ተግባር የምትገቡበት ጊዜ ነው። እነዚህ ልማዶች ሀብታችሁን በዝምታ የሚጎዱና በድህነት እንድትቀጥሉ የሚያደርጉ ናቸው። አስታውሱ፣ የገንዘብ ነፃነት እድል ወይም በአንድ ጀንበር የሚመጣ ጸጋ አይደለም። ሀቢት ወይም ልማድ ነው። ዲሲፕሊንና ብልህ ምርጫዎች ናቸው። ለገንዘባችሁ ኃላፊነትን መውሰድ በጀመራችሁ ጊዜ የወደፊት ህይወታችሁ ይቀየራል። ስለዚህ መጠበቅ አቁሙ። ሰንሰለቱን ስበሩት። ራሳችሁን ገንቡ። ገቢያችሁን ተከላከሉት። ራሳችሁን አስተምሩ። ወደ ሀብት የሚደረግ ጉዞ ምስጢር የለውም፣ ምርጫ ነው። ከዛም ህይወታችሁ ሲለወጥ ትመለከታላችሁ።
የዛሬው ቆይታችንን እንደተለመደው እንደወደዳችሁት አልጠራጠርም። ሰብስክራይብ በማድረግ ሁሌም ጠቃሚ መረጃ ከኛ እንድታገኙ ጋብዛችኋለሁ። እስከ መጨረሻው ስለተከታተላችሁኝ በጣም ከልብ አመሰግናለሁ። ሰላም ቆዩልኝ።